ወይቤ ተፈጸመ ሁሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ሁሉ ተፈጸመ። እንግዲህ በዛሬው ዕለት ታሪኩን ለማስታወስ ያክል እንጂ ሁላችሁም በግብረ ሕማሙ በወንጌሉ የሚነበበው የዕለቱን ታሪክ የሚያወሳ የተፈጸሙ ገድላቶችን ታምራቶችን የሚናገር መጻሕፍቶች እየተነበቡ ወደ ጆሮአችሁ እየደረሱ እንደሆነ ይታወቃል። ነገር ግን ያው የተወሰነ ሀሳብ ለማብራራት ያክል እንጂ ታሪኩን ታውቁታላችሁ። ዛሬ ጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተ ስቅለቱን የምናስታውስበት ዕለት ነው። መድኃኒታችን ኢየሱስ ክርስቶስ የሰውን ሥጋ በመልበሱ የሰውን ሥጋ ለብሶ በመገለጡ ነቢያት የተነበዩትን ሱባኤ የቆጠሩለትን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ሥጋ እንደሚለብስ እንደሚወለድ ነቢያት በትንቢት የተናገሩት ሁሉ መጻሕፍት የተረጎሙት ሁሉ እነሆ ተፈጸመ ብሎ ኢየሱስ ክርስቶስ በመስቀል ላይ ራሱን ሰጥቶ ዘለስ አድርጎ ራሱን ነፍሱ ከሥጋው ተለየች ይላል። እንግዲህ ምኑ ነው ተፈጸመ? የተፈጸመው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ በክብር ፈጥሮት አዳም እና ሔዋን በክብር እንዲኖሩ በክብር ቦታ አስቀምጧቸው ስለነበረ ሕግና ትእዛዝ አቁሞላቸው የሚመሩበት ሕግና መመሪያ ነበራቸው። አዳም ሁሉን ነገር ይገዛል፣ ሁሉ ነገር ይመራለታል፣ በሁሉ ነገር ላይ ስልጣን ተሰጥቶታል። ነገር ግን አትንካ፣ አታድርግ፣ አትድረስበት የተባለ ደግሞ ሕግ ነበረውና እንግዲህ ይህንን ሕግ በመተላለፉ ይህንን ሕግ ሔዋን በመተላለፏ የእግዚአብሔርን ትእዛዝ በማፍረሳቸው ሁላችንም እንደምናውቀው ኢየሱስ ክርስቶስ የሰውን ሥጋ ለመልበስ ተገዷል ማለት ነው። ስለዚህ አዳም ሕገ እግዚአብሔር ተላለፈ፣ ሔዋን አሳሳተችኝ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በኤደን ገነት አዳምን ፍለጋ መጣ። አዳም ትእዛዝ አፍርሶ ሕግ ተላልፎ ተራቁቶ አየውና ተመለከተው። አዳም አዳም ወዴት ነህ ሲለው ጌታ ሆይ ፈርቼ ተሸሽጊያለሁ አለው። እንግዲህ አታድርግ ያለውን ስለሳተ ስለተሳሳተ ፈጣሪውን ፈራና ቅጠል ለብሶ ተደበቀ። የእግዚአብሔርን ሕግ ሲያፈርስ ተራቆተ አዳም፣ ብቸኛ ሆነ። ስለዚህ ቅጠል ለበሰ፣ ተሸሸገ። ሁልጊዜም ክፉ ስራ፣ ሁልጊዜም የተንኮል ስራ፣ ሁልጊዜም ከእግዚአብሔር ያልሆነ ስራ ከእግዚአብሔር ስለሚለይ ነው። ከእግዚአብሔር ስለሚያወጣ ነው። ከእግዚአብሔር አውጥቶ ለራሱ ለባርነት ዲያብሎስ ስለሚጠቀም ነው። ስለዚህ ተራቁቻለሁ፣ ፈርቼ ተሸሽጊያለሁ ሲለው አይ አዳም አታድርግ ያልሆን አደረግክን አለው ነው የሚለው። አዎ ረዳት ትሁን ብለህ የሰጠኝ ሔዋን አሳሳተችኝ አለ። እንግዲህ በምክንያት ባይዳንም ለጊዜው ለምክንያት የሆነች ሔዋን ናት። በከንቱ ውዳሴ ተጠልፋ የተሳሳተችው አዳምን ያበላችው እና በዚህ ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ ከልጅ ልጅ ተወልጄ አድንሃለሁ የሚለው አምላካዊ ቃል ስለነበረ ያ ጊዜ ሲደርስ ዘመኑ ሲፈጸም 5500 ዘመን ሲፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ
ምስራቁንና ምዕራቡን ሰሜኑንና ደቡቡን ተመልክቶ ተንፍሶ አሻቶ አባ ሕርያቆስ እንደገለጸልን ድንግል ማርያም በንጽሕና ያጌጠች በንጽሕና የተዋበች ለክርስቶስ ማደሪያ የሆነች በግብረ መንፈስ ቅዱስ የምትጸንስ በግብረ መንፈስ ቅዱስ ጸንሳ የምትወልድ ድንግል ማርያምን ከአራቱ ማዕዘናት ኢየሱስ ክርስቶስ ተመልክቶ እሷን አከበራት፣ እሷን መረጣት። እንድትመረጥ ያደረጋት ንጽሕናዋ፣ ቅድስናዋ ለእግዚአብሔር ያላት ውበት ነው። ውበት ደምግባት አይደለም። ውበት የመልክ ቁንጅና አይደለም። ውበት የተባለው ንጽሕናዋ፣ ቅድስናዋ ለእግዚአብሔር ማደሪያ እንድትሆን እግዚአብሔር መርጧታል። ስሙ የተመሰገነ ይሁን። እንግዲህ ድንግል ማርያምን ሲመርጥ እግዚአብሔርን መልአክ ቅዱስ ገብርኤልን አስቀድሞ ላከ። እጅ እየነሳ እየሰገደ ለድንግል ማርያም ምስጋናውን እያቀረበ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ሲላት እኔ ወንድ አላውቅ ዘር አላውቅ እንዴት እወልዳለሁ እያለች ትገረም ነበረ። መልአኩ ቅዱስ ገብርኤል ግን እጅ እየነሳና እየሰገደ በሉቃስ ወንጌል ምዕራፍ 2 ላይ ምዕራፍ 1 ላይ እንደተገለጸው እጅ እየነሳና እየሰገደ ይህንን ቃላት ነገራት። እሷም ከብዙ ክርክር በኋላ እንደ ቃል ይሁንልኝ ይደረግልኝ ብላ አመነች። ከዛ ሰዓት ጀምሮ አካላዊ ቃል ወልድ ኢየሱስ ክርስቶስ በማኅፀኗ አደረ ነው የሚለው። እንግዲህ ሰውን ለማዳን በድንግል ማርያም ማኅፀን አደረ። ለሰው ልጅ እንግዲህ ለመዳን ምክንያት ድንግል ማርያም ተመርጣ ተሰጠች። ከዛም ኢየሱስ ክርስቶስን ወለደች፣ አሳደገች፣ ዞረች፣ ተንከራተተች፣ መከራን ተቀበለች ከልጇ ጋር ከናረጋዊ ዮሴፍ ጋር። ከዛ በኋላ ግን አይሁዳውያን ትላንትና ሰሞኑ ሲገለጽ እንደነበረው አይሁዳውያን ምክር ሲያደርጉ ቤተ መቅደሱን ሲያጸዳ ምክር ሲያደርጉ ጥያቄ ሲያቀርቡ አሳልፎ ይሁዳ በትላንትናው ዕለት አሳልፎ ይሁዳ የሰጠበትን ዕለትና ጊዜ ቀን ነው ማለት ነው። እንግዲህ ዛሬ ደግሞ ስለ ገንዘብ አሳልፎ የሰጠውን በ30 ብር አምላኩን ጌታውን ፈጣሪውን መምህሩን አሳልፎ ይሁዳ ምቹ ጊዜ ፈልጎ ጌታውን ለመሸጥ ከአይሁዳውያን ከገዳዮቹ ጋር ከሰቃዮቹ ጋር ከጻይት ፈሪሳውያን ጋር ከነቀያፋ ጋር ውል ተዋውሎ ስለነበረ እንግዲህ በትላንትናው ዕለት ማታ አስይዞታል። እንግዲህ ዛሬ ከጠዋቱ ጀምሮ ወንጌሉን እንደሰማችሁት ወጸቢሖ ተማከሩ ሊቃነ ካህናት ሲነጋ ጀምሮ መማከር ጀመሩ። አምላካቸውን ለመስቀል እንዴት እንያዘው፣ እንዴት እንግደለው፣ እንዴት እናድርገው እያሉ ክፉ ስራቸውን ክፉ ምግባራቸውን ይመክሩ ነበረ እና በየሰዓቱ እንደሰማችሁት ወንጌሉን ክርስቶስን ለመስቀል እያዳፉ እየገፉ እየገረፉ ቀራንዮ ወደሚባል ተራራ ወሰዱት። መስቀሉን በመሸከም ክርስቶስ ደከመ፣ ዋዛ ከባድ አልነበረምና እንግዲህ ስምዖን የተባለ መስቀሉን እንዲሸከም አስገደዱት ነው የሚለው። ቀራንዮ እንደምታውቁት መከራ ነው፣ ውጣ ወረድ አለው፣ ብዙ ነገሮች አሉት። ስለዚህ ያንን ቀራንዮን ወጣና ኢየሱስ ክርስቶስ በ6 ሰዓት በወንጌሉ እንደተማራችሁት ክርስቶስን በመስቀል ላይ አውጥተው ክርስቶስን ሰቀሉት። እንግዲህ ምራቃቸውን ተፉበት፣ ዘበቱበት። ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ሲጮህ ኤልያስን ይጠራል፣ አምላኩን ይጠራል። ኤልያስ መጥቶ ያድነው። አንተ ራስን አድናለሁ የምትል አምላክ ነኝ ጌታ ነኝ የምትል ራስህን አድን እያሉ
ራሳቸውን እየነቀነቁ ይዘብቱበት ነበረ። መራቃቸውን ይተፉበት ነበረ። ሆምጣጤ ተጠማው ሲል ሆምጣጤ እያመጡ እንዲጎነጭ ያደርጉት ነበረ። እርሱም አልቀመሰውም። በመራቁ እንትፍ ብሎ ተፋው። ሆምጣጤውን ቀምሶ ተፋው ነው የሚለው። እንግዲህ ክርስቶስ በመስቀል ላይ እያለ ሐለቶች ተሰነጣጠቁ። የቤተ መቅደሱ መጋረጃ ተቀደደ። ከዋክብት ረገፉ። ፀሐይ ደም ሆነ፣ ጨለማ ሆነች። ከዋክብቶች ጨረቃ ደም ለብሳለች። ስለዚህ ከ6 ሰዓት እስከ 9 ሰዓት ዓለም በሙሉ ጨለማ ሆነ ነው የሚል። አምላኳ ሲሰቀል ዓለም፣ ጌታዋ ሲሰቀል ፀሐይ ብርሃን አልሰጥም ብላ ከልክላለች። ሰዎቹ ግን ሰቃዮቹ ግን ቀሚሱን ዕጣ ይጣጣላሉ፣ መከራ ያበዛሉ፣ መከራ ያጸናሉ፣ ይሳለቃሉ፣ ይዘብታሉ። በክርስቶስ በአምላካቸው ላይ መከራውን እያጸኑ እያየናቸው በወንጌሉ ተዘግቦ እንደምንመለከተው ብዙ መከራ አጽንተውበታል። ስለዚህ ኢየሱስ ክርስቶስ መከራ መቀበል ለምን አስፈለገው? እነዚህ ሁሉ ተአምራት አምላካችን ኢየሱስ ክርስቶስ ሲሰቀል የታዩ ተአምራቶች ናቸው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ዓለቶች ሲሰነጣጠቁ፣ ምድር ጨለማ ስትሆን፣ ዓለም በመላዋ በጨለማ ስትዋጥ፣ ፀሐይ ብርሃኗን ስትከለክል፣ የቤተ መቅደስ መጋረጃ ሲቀደድ፣ ተአምራቶች ሲፈጸሙ እና እነዚህ ሰቃልያን እነዚህ ክርስቶስን የሰቀሉ በጭካኔያቸው እንደጸኑ አንዴ ወደ ጲላጦስ አንዴ ወደዛ እየወሰዱ ስቀለው ስቀለው እያሉ ምን ላድርግ ብሎ ሲል ጲላጦስ እንዲያው የሮማውያን ወታደር በዛም ዘመን ክርስቶስ በተወለደ ዘመን ሀገረ ገዢ በቀኝ ግዛት የምትገዛ ሮም የምትባል ሀገር ናት። ሮም የዛሬ ጣሊያን። በዛን ዘመን 127 ሀገራት በቀኝ ግዛት ትገዛለች ሮም እና የሮም ወታደሮች የተቀለቡ ናቸው። ጡንቻቸው የፈረጠመ ነው። ክርስቶስን የሚያስገርሙት በእንደዚህ አይነት ጡንቻቸውን ባፈረጠሙ ሰዎች ነው። የሌላው ዱላ የሌላው ግርፋት አያሰማም ተብሎ አይጎዳም ብለው ስለሚያስቡ በእነሱ ሕሊና። ስለዚህ ጲላጦስም በቀኝ ግዛት ውስጥ ስለነበረ ሀገር የሚገዛው እስራኤልን የሚገዛው በሙሉ ሀሳብ በሙሉ ሕሊና መወሰን አይችልም። ምክንያቱም ከስልጣኔ ያነሱኛል ወይም የበላይ ገዣ አለብኝ ብሎ ስለሚያምን ማለት ነው። ስልጣኑንም ይጠብቃል። ለክርስቶስ ንጽሕና መስክሯል። ስለዚህ እኔ ኃጢአት አላገኘሁበትም፣ ተንኮል አላገኘሁበትም፣ ክፋት አላገኘሁበትም፣ ለስቅላት የሚያበቃ ነገር አላገኘውም። መስቀል የወንበዴዎች መቀጫ ነው። መስቀል ወንጀል የሚሰሩ ሰዎች በአደባባይ የሚሰቀሉበት ነው ክርስቶስ ከመሰቀሉ በኋላ። ነገር ግን ሁለት ወንበዴዎች እንደ በቃሉ እንደሰማችሁት ያው አብረው ተሰቅሏል። ክርስቶስ በመሃል ተሰቅሏል። እንግዲህ ክርስቶስን እስከ 9 ሰዓት በመስቀል ዓለም ጨለማ ስለነበረች ከ11 ሰዓት በኋላ ዮሴፍና ኒቆዲሞስ የሚባሉ አውርደው ከመስቀል እንደገነዙትና ወደ መቃብር እንደቀበሩት በመጻሕፍት ይነገራል። ስለዚህ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ተፈጸመ አለ። የተነገረው የተተነበየው ትንቢት፣ የተቆጠረው ሱባኤ ክርስቶስ የሰውን ሥጋ ለብሶ እንደሚወለድ ዓለሙን ሁሉ ለማዳን ክርስቶስ የሰውን ሥጋ እንደሚለብስ፣ እንደሚሞት፣ እንደሚሰቀል፣ እንደሚሞትና ሞትን ድል አድርጎ እንደሚነሳ ሞታችንን በትንሣኤው እንደሚያውጅልን አስቀድሞ በነቢያት በመጻሕፍት የተተነበየ ስለሆነ
እሱን ለመፈጸም እሱን ለማጠየቅ ኢየሱስ ክርስቶስ ተፈጸመ ብሎ አረጋገጠልን። ስለዚህ ምዕመናን፣ የተወደዳችሁ ኦርቶዶክሳውያን፣ ዛሬ የምናከብረው በዓል ሰፋ ያለ ሰፊ ታሪክ ያለው ስለሆነ ያንን ሁሉ መዘርዘር ባይቻልም ሁላችሁም በግብረ ሕማሙ በወንጌሉ በአገልግሎቱ በአማርኛው እየተነበበ ስለምታደምጡት ስለምትሰሙት እሱ ራሱን የቻለ ወንጌልና አገልግሎት ስርዓት ስለሆነ ጊዜ ላለመውሰድ ኢየሱስ ክርስቶስ በተገለጠው መሰረት ከብዙ መከራ፣ ከብዙ ስቃይ፣ ከብዙ ግርፋት፣ ከብዙ ችግር በኋላ መከራውን ካጸኑበት በኋላ በመስቀል ላይ አውጥተው ሰቅለው ገድለውታል እና ሐና ቀያፋ የሚባሉ ሊቃነ ካህናቶች ኢየሱስ ክርስቶስ እንዲሰቀል ከፍተኛውን አስተዋጽኦ ያደረጉ ጨካኞች፣ ሕገ ኦሪትን ተምረናል የሚሉ ሕገ ወንጌል ዲቃላ ነው ብለው የሚያምኑ ኢየሱስ ክርስቶስን እንደ ኃጢአተኛ ለስቅላት የሚያበቃው ነገር አላገኘውም እያለ ጲላጦስ እየመሰከረ ሕዝቡን ስለፈራ ስቀለው ስላሉት ሕዝቡን ስለፈራ አሳልፎ ሰጠው። እንግዲህ በዛሬው ዕለት ኢየሱስ ክርስቶስ ደሙን አፍሶ ሥጋውን ቆርሶ እነሆ ይህንን ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት ኑሩ ብሎ አምላካችን እግዚአብሔር ያስቀመጠልንን የሰጠንን ሥርዓት መታሰቢያ ነው እያከበርን ያለ ነው። ስለዚህ ምዕመናን ሁላችንም ይህንን በዓል ኦርቶዶክሳውያን በየአብያተ ክርስቲያናቱ በመሄድ ስግደት በመስገድ ቃለ እግዚአብሔሩን በመስማት በዓሉን በማክበር ዕለቱን በሚመለከት የሚደረጉ ሥርዓቶችን በመከታተል ሁላችሁም በዚህ መንገድ በዓሉን እያከበርን እንገኛለንና የበዓሉ በረከት በሁላችን ይደር።